ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። በአለም የላስታ ልጅ ነኝ። እንዴት ናችሁ? ተጠፋፋን። እንደምን ናችሁ? ሰላም ናችሁ ወይ ቤተሰቦቼ? እስኪ ላይክ እያደረጋችሁ ገባ ገባ በሉ። እንግዲህ ኢትዮጵያ ገብቼ ነበረ። የምታውቁ ታውቃላችሁ፣ የማታውቁ ደግሞ ላሳውቃችሁ። ቤቴ ተሰርቶ የጠበቀ ቤቴን ይሄን ላሳያችሁ። ይህ አንዱ ክፍል ቤቴ ነው። ወንድሜ ነው የሚኖርበትኝ። ያው አንዱ ክፍል ደግሞ ይሄ ነው። 3 ክፍል ቤት ነው የሰራሁትኝ። 3 ክፍል ቤት ነው የሰራሁት፣ ሰርቪስ ማለት ነው። ይሄ ደግሞ አንዱ ክፍል ነው። ያው እንደ ሰርቪስ ቢሆንም በጣም ትልልቅ ለ4 ለ5 ይሆናል የተባለው ለ3 ክፍል ተደርጎ ነው ማለት ነው። ሰፋ ያለ ክፍል ነው የተሰራው እና በጥሩ ሁኔታ ተሰርቶ ነው ያገኘሁት። በጣም ደስ ያለኝ ቤተሰቦቼ። ይሄን ይመስላል የኔ ቤት አንዱ ክፍል ይሄ ነው። 3ኛ ክፍሉን እንኳን አልቀረጥኩትም ይመስለኛል። ያው እዛ ኢትዮጵያ ገብቼ እያለ በእውነት እዚህ ሆናችሁ የምታስቡትና እዛ ደርሳችሁ የምትሰሩት ስራ አይደለም። ኢትዮጵያ ገብቼ ብዙ ቪዲዮ እሰራለሁ ምናምን እላለሁ ነበር፣ ግን ምንም ይሄን ቤቴን እንኳን መቅረጽ አቃተኝ ማለት ነው። በቃ ሰው ይመጣን ይሄዳል። እንግዳ ማስተናገዱ ምናምን ራሱ ምግብ መስራቱ በጣም ከባድ ነበር። ብቻ አሁን መጥቻለሁኝ። ይሄ ደግሞ ያው እህቴ ናትኝ። እህቴ እዛ ተማሪ ልጅ ስላላት ለሱ እያዘጋጀች ነው። እሷ ከእኔ ወደዚህ ዱባይ ከተመለስኩ በኋላ የተቀረጸ ቪዲዮ ነው። ይሄ ደግሞ ይቺ ትንሽ መጀመሪያ ላይ ያያችኋት እኔ እዛው እያለሁ የቀረጥኩት ቪዲዮ ነው ማለት ነው። እቺ ታላቅ እህቴ ናት፣ እናቴ ማለት ናት። ያው እና ያሳደገችን እህታችን ማለት ነው። እናታችን ስትሞት እሷ ነው ተቀብላ ያሳደገችን ማለት ነው። እና እናቴም እህቴም ናትኝ፣ ታላቅ እህቴ ማለት ነው። እናችን ትመስላለች። ይሄ በፊት ለፊት ያው 5 ክፍል ቤት አለኝ፣ ሌላ የሚታደስ ቤት ማለት ነው። ይሄ የምታዩት ማለት ነው በሷ በጠገብ ያለው ቤቴ ያው ታዩታላችሁ። ሙሉ ለሙሉ ተቀረጠ ታዩታላችሁ። ድጋሜ የተሰደርኩት ይሄን አፍርሼ እንደገና ለመስራት ነው የተመለስኩት ማለት ነው። ምክንያቱም 5ቱ ክፍል መውጫ መግቢያው በሩ በፊት ለፊት አንድ በስተጀርባ አንድ ነው ያለው። ክፍል ነው ሳላ። እንደገና 3ቱ ክፍል ደግሞ በጎንና በጎን እንደገና ኩሽና፣ ሽንት ቤት ምናምን ተብሎ በቃ በድሮ ዲዛይን ስለተሰራ እኔ ደግሞ አፍርሼ በአሁኑ ዲዛይን በአሁኑ አሰራር እሰራለሁ ብዬ ነውኝ ማለት ነው። እና ይሄን ይመስላል ቤቴ። ፊት ለፊት ያለው ቤቴ ስገባ ይሄን ነው። ያው አሁን እኔ ወደዚህ ስመጣ እንዲከራይ ቤተሰቦችን ነግሬያቸው እያከራዩት ነው ማለት ነው። ተከራይቷን በኦሬዲ ይሄ መግቢያው በቃ መግቢያ ቤቴ ነው። ግቢውም ያው ግማሽ ፐርሰንት በድንጋይና በሲሚንቶ በምናምን ተገንብቷልኝ። ያው በጣም ብዙ ብር ነው የጨረሰብኝ። ይሄን ይመስላልኝ። ይሄ አዲሱ ቤት ይሄው የምታዩት ፊት ለፊት በስተጀርባ ማለት ነው አዲሱ ቤት የተሰራው ይሄ ነው። 3 ክፍል ያልኳችሁ ቤቴን አሁን ታዩታላችሁ። ያው ውስጡን መጀመሪያ ቪዲዮ ላይ ያሳይቻላችኋለሁ። አሁን ግን ውጩ ነው የምታዩት ማለት ነው። ውጩ ይሄን ይመስላልኝ። ይቅርታ ጉንፋን አሞኛል። እና ቤተሰቦቼ ይሄን ይመስላል ቤቴ ማለት ነው። 6 አመት ሙሉ የለፋውበት ቤቴ ይሄን ይመስላልኝ። 3ቱ ክፍል ይሄ ነው ቤቴ። ይሄው በአዲሱ ቤት ፊት ለፊት እነዚህ ጀሪካን ምናምን ያለበት ላፈርሰው ነውኝ እላችኋለሁ። ስገዛው ይሄ ትልቁ ቤት ነበረ የገዛሁትኝ ከነ ቦታው ከነ ምኑ ከአንድ ላይ ማለት ነው። ያው የገዛሁት በጣም በውድ ነው። በያኔ ሰዓቱ በአሁኑ ሳይሆን በፊቱ ትንሽ ይሻላል ነበረ። ይሄ የተሰራበት ዋጋና የተገዛበት አንድ አይደለም። እና ይሄን ይመስላል አዲሱ ቤት። ሽንት ቤትም አለው። ሽንት ቤቱን ደግሞ ላሳያችሁ። ወደዛ ገባ ብሎ ነው ያለ በስተጀርባ ማለት ነው። ግን ሽንት ቤቱ ልክ እንደ አረቦቹ አርጌ ነው የሰራሁትኝ። ግን ይሄው መጨረሻ ላይ እንትን ስላላሉት ነው እንጂ በደንብ ስላላሳመሩት ስላላረጉለት ነው እንጂ እንትኑ ይሄ ጉድጓዱን ማለት ነው በጣም በጥሩ ሁኔታ
በሲሚንቶ ነው የተጭሮ በስነ ስርዓት ነው የተሰራው ማለት ነው። እና ይሄን ይመስላልኝ እላችኋለሁ። ይሄ በስተጀርባ ያለው ቤት፣ ይሄ ደግሞ ፊት ለፊት ያለው ትልቁ ቤት ነው እላችኋለሁ። ይሄ በድሮ ይኸውላችሁ በድሮ ዲዛይን ስለተሰራ በጭቃ ነው የተሰራው። ይሄኛው ቤት በጭቃ ተሰርቶ ተለስኖ ምናምን ነው። ይሄው ውስጡ ነው እላችኋለሁ። እና ጁንታዎቹም በጦርነቱ ጊዜ ገብተው ስለነበረ ትንሽ ግድግዳው ምናምን በሳስተውታልኝ ይመስለኛል። እነሱ ናቸው እዚህ እንደዚህ ያደረጉትኝ። አሁን ይሄ ይመስላል አዲስ ተከራይ ገብታለች ቤቴና ይሄኛው ቤት ማለት ነው። ያው እስከሚፈርስ ድረስ ባዶውን ክፍቱን ዝም ብሎ ከሚቀመጥ ተከራይ ይግባበት ብዬ 1500 ብር ተከራይቷን አሁን ማለት ነው። ያው እሷ ገና ልትገባ እየጠራረገችው እያለ ነው የተቀረጸው ይሄ ቪዲዮ ማለት ነው። አሁን ግን ኦሬዲ ገብታለች ከነ ልጆቿ። እንግዲህ እህቴ ናትኝ እና ይሄን ይመስላል እላችኋለሁ የኔ ውዶች። ቤቴ ይሄን ይመስላል እና የተመቻችሁ ላይክ ሼር ማድረጋችሁን እንዳትረሱ ቤተሰቦቼ። ወደፊት ደግሞ የተሻለ ቪዲዮ እንዲሰራ